እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። ጤና ይስጥልን የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በቤተሰብና በሲቪል ምዝገባ አጠቃላይ ሁኔታዎችና አጀማመር ላይ ቆይታ የምናደርግ ይሆናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እሺ እንግዶቼ፣ በቅድሚያ ስቱዲዮ ድረስ ስለመጣችሁ እጅግ አድርገን እናመሰግናለን። አቶ አበበ ከበደ የኤጀንሲው ዋና ዳይሬክተር፣ እንዲሁም አቶ ሚፍታ ናስር የኤጀንሲው የቤተሰብ ምዝገባ አገልግሎት ዳይሬክተር ተወካይ፣ ስለ ጊዜያችሁ እጅግ አድርገን እናመሰግናለን። በቅድሚያ እናመሰግናለን። በዋናነት ከአቶ አበበ እንጀምርና በማስቀደም የቤተሰብ ምዝገባ በራሱ ምን ማለት ነው ከሚለው እንነሳ። እሺ፣ አመሰግናለሁ። ቅድም እንደተባለው የኤጀንሲው ዋና ዳይሬክተር ነኝ። የጥያቄው መነሻ ቤተሰብ ምዝገባ ጋር ተያይዞ ነው የተነሳውና ወደ ቤተሰብ ምዝገባ ከመሄዳችን በፊት ተቋሙ ቀደም ሲል የወሳኝ ኩነት ምዝገባ ኤጀንሲ ሲባል የነበረው በፌዴራል ደረጃ ስያሜውንም ቀይሮ የኢሚግሬሽንና ዜግነት አገልግሎት በሚል ቀይሯል። በዚህም አዋጁም ተሻሽሏል። ቀደም ሲል የነበረው 760/2004 የነበረው የወሳኝ ኩነት ምዝገባ አዋጅ የሚለው በኢሚግሬሽንና ዜግነት አገልግሎት በአዋጅ ቁጥር 1338/2016 ተቀይሯል። ከዚህ ጋርም ተያይዞ የሲቪልና ቤተሰብ ምዝገባ አዋጅ ቁጥር 1370/2017 በሚል ወጥቷል። ይህ እንግዲህ ቀደም ሲል ወሳኝ ኩነት ሲባል የነበረውን በሁለት የነበሩትን ወደ አንድ በማምጣት የሲቪልና የቤተሰብ ምዝገባ በሚል አጣምረዋል። ይሄ ማለት ሲቪል ምዝገባ ምንድነው፣ ቤተሰብ ምዝገባ ምንድነው የሚለውን ነገር በደንብ ለይቶ ነጥሎ ማየት ያስፈልጋል። ከዚህ አንጻር ሲቪል ምዝገባ ስንል ዜጎች ማንነታቸው የሚታወቅበት ምዝገባ ነው። ከዚህ አንጻር ወደ 7 የሚደርሱ ከዛም በላይ ወደ 10 የሚደርሱ የሲቪል ምዝገባ አይነቶች አሉ። በዋናነት ግን እኛ እንደ ክልላችንም እንደ ሀገርም ትኩረት ተሰጥቶ የተሰሩ ያሉ የሲቪል ምዝገባ አይነቶች 5 ናቸው። በዚህ በአዲሱ አዋጅም እንደ ክልላችንም ትኩረት ተሰጥቶ የሚሰሩት በ5ቱ ላይ ነው። እነዚህም ልደት፣ ጋብቻ፣ ፍቺ፣ ሞትና ጉዲፈቻ። እነዚህ 5ቱ የሲቪል ምዝገባ አይነቶች አሁን በተሻሻለው አዋጅ መነሻቸው ከቤተሰብ ምዝገባ ነው የሚነሳው። እዚህ የቤተሰብ ምዝገባ ያንዳንዱ የክልሉ ነዋሪ ወይም ደግሞ በክልል ውስጥ ያሉ ዜጎች አገልግሎታቸውን ማግኘት የሚችሉበት፣ ማንነታቸውን የሚያውቁበት፣ ሌሎች አስፈላጊ የሆኑ ጉዳዮችን በዝርዝር በኋላ የምናነሳ ይሆናል። ፋይዳውም ጠቀሜታው ምንድነው የሚለውን ነገር እናነሳለን። ከዚህ አንጻር የሲቪል ምዝገባ በራሱ ከቤተሰብ ምዝገባ የሚመነጩ መረጃዎችን መነሻ አድርጎ የሚደረግ ምዝገባ ነውና ቀደም ሲል ወሳኝ ኩነት እያልን የምንጠራው አሁን ወደ ሲቪል ምዝገባ በሚል ተቀይሯል። ሲቪል ምዝገባ በውስጡ ወሳኝ ኩነት ምዝገባዎችንም የሚይዝበት ሁኔታ እንዳለ ለማንሳት ነው። ከዚህ አኳያ እነዚህ የሲቪል ምዝገባ አይነቶች የራሳቸው የምዝገባ ገደቦች አሏቸው። በነገራችን ላይ ወደ ምዝገባ እንትኑ ከመሄዳችን በፊት ተቋሙ የራሱ የሆነ ራዕይ፣ ተልዕኮና እሴት አለው። ከዚህ አንጻር በዋናነት የተቋሙ ራዕይ ምንድነው? ሁሉም ሰው የሚታወቅባት ኢትዮጵያ ነው። ያንዳንዱ ኢትዮጵያዊ ያንዳንዱ እንደ ክልላችን እንደ ማዕከላዊ ኢትዮጵያ በስሩ በርካታ መዋቅሮች አሉ። ለምሳሌ 7 ዞን እና 3 ልዩ ወረዳ አለ። በስሩ ደግሞ ወደ 29 የሚሆኑ ከተማ አስተዳደሮች እና ወረዳዎችም አሉ። በዚህ ስር ያሉ ዜጎች አሉ። ወረድ ስንል ደግሞ ቀበሌም አለ። ያንዳንዱ ቀበሌ የሚኖር ዜጋ መታወቅ አለበት። እንደ ኢትዮጵያዊ ማንነቱ መታወቅ አለበት ነው የመጀመሪያው ራዕያችን። ያው ተቋሙ ተልዕኮም አለው። ከተልዕኮ አንጻር በዋናነት አንዱ አስተማማኝና ጥራቱን የጠበቀ ወይም ደግሞ ደህንነቱ የተጠበቀ የኩነትና ብሔራዊ መታወቂያ ሰነዶችን አሁን የመታወቂያ እና የማንነት ሰነዶች አሉ። እነዚህም በአግባቡ ተጠብቆ እንዲቆዩ ማድረግ ነው። ሴቶችም አሉ።
እንደ ሀገርም እንደ ክልልም ያሉን ሴቶች አንድ ናቸው፣ አንድ አይነት ነው። አንደኛው አገልጋይነት ነው። እንግዲህ ቀበሌ ላይ ቅድም እንዳነሳሁት ከራዕዩ አንፃር ሁሉም ሰው የሚታወቅባት ኢትዮጵያ ነው የሚለው። ስለዚህ ቀበሌ ላይ አገልግሎት ፈላጊው ህብረተሰብ ሲመጣ በአግባቡ እንዲገለገል አንዱ እሴት ነው አገልጋይነት፣ ታማኝነትና ዝግጁነት። በእያንዳንዱ አካባቢ ዜጎቻችን አገልግሎት ለማግኘት ሲመጡ የሚሰጠው አገልግሎት አንዱ ታማኝነትና ኢቭን የሚመጣውን ተቀባይ ማነው ተገልጋይ ለመቀበል ዝግጁነት ያስፈልጋል ነው። ሌላው ደግሞ የተሟላ ስብዕና ያስፈልጋል። ለምሳሌ አገልግሎት ፈልጎ የመጣን አካል የተለያየ አላስፈላጊ እንግልትም እንዳይፈጠር ማድረግ ያስፈልጋልና ከእሱ አንፃር በተለይ ስብዕናን የተላበሰ አገልግሎት መስጠት የሚችልበት አሰራር ከፌዴራል እስከ ቀበሌ ነው። ያው መዋቅሩ ከላይ እስከ ታች ስለሆነ እነዚህን እሴቶች በተላበሰ መልክ የሚሰራበት ነው። ስለዚህ ሲቪል ምዝገባ ስንል በአገሪቱ ሕግ መስፈርትና ድንጋጌ መሰረት አግባብነት ያላቸው ኩነቶችና ተዛማጅ ባህሪያትን አንዱ በደንብ ሁሉም ሰው ማወቅ ያለበት የሚቆራረጥ በሆነ ሰዓት ላይ ተጀምሮ የሚቋረጥ አይደለም። ምዝገባው ውደቱን ተከትሎ ዘላቂነት ባለው መንገድ በቋምነት በአስገዳጅነት እና ከዚህ ጋር ተያይዞ ሁሉ አቀፍ በሆነ መልኩ ሁሉ አቀፍ ስንል ምን ማለት ነው? ለምሳሌ ህፃናትን ብቻ መመዝገብ አይደለም፣ ወይም ደግሞ ጋብቻ ብቻ አይደለም፣ ፍቺን ብቻ አይደለም። እነዚህ የሲቪል ምዝገባ አይነቶችን ሁሉ አቀፍ በሆነ መንገድ መመዝገብ የሚችልበትና በዚህም ልክ ቅድም ከራዕዩ መነሻ እንዳስቀመጥኩት ሁሉም ሰው የሚታወቅ ነው። የሚጋባም ከሆነ ይመዘገባል። የሚፋታም ከሆነ እንግዲህ ፍቺን አናበረታታም። የሚፋታም ከሆነ ስለ መፋታቱ መመዝገብ አለበት። ልደት ሲከሰት እንኳን ደህና መጣ ብለን መቀበል አለብን። ያው ቀኑ ደርሶ የሚሞትም ካለ ስለ መሞቱ ለቀሪው ቤተሰብ ለትውልድ ሰነድ እንዲሆን ሞት ይመዘገባል። ስለዚህ በዚህ መልክ ምዝገባ የሚካሄድበት አሰራር ነውና ይሄ ነው ሲቪል ምዝገባ የምንለው። ነገር ግን ቤተሰብ ምዝገባ ስንል ደግሞ እያንዳንዱ ቤተሰብ ሲባል እንግዲህ በአንድ ቤት ውስጥ የሚኖሩ የስጋም ዝምድና አይኖራቸውም እንደ ቤተሰብ ይቆጠራሉ። እነዚህ አካላት አንድ ላይ የሚመዘገቡበት አሰራር ስርዓት አለው። ያው በአዋጁም ላይ ተቀምጠዋል። ከዚህ አኳያ የቤተሰብ ምዝገባ በነገራችን ላይ ያው ከዚህ ከሲቪል ምዝገባ ጋር ተያይዞ የመጣ አዲስ አሰራር ነው። ቀደም ሲል የህዝብና ቤት ቆጠራ እየተባለ ዜጎች በ10 ዓመት አንድ የሚመዘገብበት ሁኔታ ነው። አሁን ይሄን በሚያስቀር መንገድ ነው የመጣ ያለው። ስለዚህ ቀድሞ የቤተሰብ ምዝገባ ይካሄዳል። የቤተሰብ ምዝገባ መረጃው በአግባቡ ተደራጅተው በነገራችን ላይ እንደ ሀገርም እንደ ክልልም እየተሰራ ያለው ይሄ ማኑዋሊ የሚደረገው ምዝገባ አሁን ወደ ቴክኖሎጂ ያንዳንዱ ሰው ማንነቱ ከታወቀ በኋላ በቤተሰብ ደረጃ ከዛ ውስጥ የሚወለድ ካለ ከዛ ውስጥ የሚጋባ ካለ ከዛ ውስጥ ሌሎችም ኩነቶች የሚገጥመው ካለ ከዛው ሊስት አውት ይደረገ የሲቪል ምዝገባ የሚካሄድበት አሰራር ነው። ከዚህ አንፃር የቤተሰብ ምዝገባ ለሲቪል ምዝገባ አጋዥና ቁልፍ ተግባር ነው። አሁን እንደ ሀገርም አዋጅ ወጥቶ ወደ ተግባር እየተገባ ያለ እንደሆነ ለማንሳት ነው። በጣም አመሰግናለሁ። አቶ ሚፍታ ወደ እርስዎ እንመለስና የቤተሰብ ምዝገባ ከሲቪል ምዝገባ ምን ልዩነት አለው? ጠቀሜታውስ እንዴት ይገለጻል ከሚለው እንነሳ። መልካም። መጀመሪያ እንደተባለውም ቤተሰብ ማለት ቅድም አበባ እንዳነሳው በደም በጋብቻ በጉድፍቻ ግንኙነት ያላቸው በአንድ ቤት ውስጥ የሚኖሩ አንድ ማዕድ የሚመገቡ ሰዎች ቤተሰብ ልንላቸው እንችላለን። ስለዚህ ይሄ ቤተሰብ ነው። ያው ሲቪልን አቶ አበበ ስላነሳው ልዩነታቸውና አንድነታቸው ምንድነው የሚለውን አንድነታቸውን ላንሳው። አንድነታቸው ሁለቱም የመረጃ ምንጭ ናቸው። ቤተሰብ ምዝገባም ሲቪል ምዝገባም የመረጃ ምንጭ ናቸው። መንግስት ለሚያወጣቸው የተለያዩ እቅዶች፣ ፖሊሲዎች፣ ስትራቴጂዎች የመረጃ ምንጭነት ሆነው ያገለግላሉ። ይሄ አንድነታቸው ነው። ሁለተኛው አንድ የሚያደርጋቸው ከምዝገባ አንጻር ቅድም አቶ አበበ እንዳነሳው ቋሚ ናቸው። በአንድ ጊዜ ተመዝግቦ የሚቀሩ አይደሉም። ተከታታይነት ያለው ምዝገባ ነው ሁለቱም የሚያደርጉት። ስለዚህ
ቋሚ ናቸው የሚለው አንድ ያደርጋቸዋል። ሶስተኛ ወቅታዊ ነው መረጃው። የቤተሰብ ምዝገባ፣ ሲቪል ምዝገባ ወቅታዊ መረጃ ነው። ክስተቶች እንደተከሰቱ የጊዜ ገደብ አላቸው። በዛ ጊዜ ገደብ መመዝገብ መቻል አለበት ሁለቱም ማለት ነው። ስለዚህ እነዚህ ነገሮች አንድ ያደርጋቸዋል። ልዩነታቸው ምንድነው? ቤተሰብ ምዝገባ ቤተሰብን ነው የሚመዘግበው። የቤተሰብ ምዝገባ ምን ያካትታል? የቤተሰብ ማንነትን፣ የዘር ግንዱን፣ ስብጥሩን፣ የቤተሰብ ሁኔታውን የሚለውን በቤተሰብ ምዝገባ ውስጥ ይካተታል። ሲቪል ምዝገባ እንደ ስሙ ግለሰብን የግለሰብ ማንነት የሚታወቅበት። ሲቪል ምዝገባ ትኩረት የሚያደርገው ቅድም እንደተነሳው 5 ኩነቶች ላይ የሚመዘገበው ማለት ነው። ልደት፣ ጋብቻ፣ ፍቺ፣ ሞትና ጉድፍቻ። እንደኛ ክልል አልተጨመረም። አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል እኛ ያልጀመርነው ስራ ነው። እነዚህ ኩነቶች አሉ ግን አልጀመርናቸውም። በዋናነት የሚመዘገበው 5ቱን ኩነቶች። ስለዚህ አንድነታቸውና ልዩነታቸው ይሄን የሚለውን ለማንሳት ነው። እንግዲህ የቤተሰብና የሲቪል ምዝገባ በርካታ ጠቀሜታዎች ነው ያሉት ይታወቃል። እንደ ሀገርም አሁን ከተነሳው ሀሳብም ስንመለከት የህዝብ ቁጥርን በትክክል ስፔሲፊካሊ ማወቅ፣ ምን ያህል ህዝብ እንዳላት አንድ ሀገር ማወቅ ስትችል መንግስት ለጤና ዘርፉም ሆነ ለተለያዩ ዘርፎች ላይ ለሚያደርገው እንቅስቃሴ በጤና ተቋማት ላይ ደግሞ ምን ያህል ህብረተሰብ እንደሚጠቀም ሲታወቅ የመድኃኒቶች አቅርቦትን ለማስተካከል ምናልባት አቅርቦትና አንዳንዴ በጤና ተቋማት በተለያዩ የመንግስት ሆስፒታሎች ላይ የምናያቸው ክፍተቶች አሉ። የመድኃኒት እጥረት፣ እነዚህ አይነት ነገሮች ምን ያህል ህዝብ ሆስፒታሉን እንደሚጠቀም፣ ምን ያህል ህዝብ ጤና ጣቢያውን እንደሚጠቀም፣ ምን ያህል ህዝብ የጤና ተቋሙ ተጠቃሚ እንደሆነ ማወቅ ሲያዳግት ነውና እነዚህ አይነት ችግሮች የሚፈጠሩት። ይህንንም ከመፍጠር አንጻር ይህንን ችግር ከመፍታት አንጻር በርካታ ጠቀሜታዎች እንዳሉት ይታወቃልና ይህንን የቤተሰብና የሲቪል ምዝገባን እንደ ሀገር ብሎም ደግሞ እንደ ክልል ለማስጀመር ምን አይነት ዝግጅት እየተደረገ ይገኛል? አቶ አበበ። ጥሩ። ኦልሬዲ የወሳኝ ኩነት ምዝገባ ስራዎች ከተጀመሩ ቆይተዋል። 5ቱ ኩነቶች ከ2008 ከሐምሌ 30 ጀምሮ እነዚህ ስራዎች ሲሰሩ ቆይተዋል። ነገር ግን ደግሞ ሲጀመር በርካታ ተግዳሮቶች ነበሩት። የግንዛቤ ችግር ነበር። በእያንዳንዱ መዋቅሮች ላይ አሰራሩን ለመዘርጋት ሰፊ ከሰው ኃይል ጀምሮ ችግሮች ነበሩ። ይህን እንደ ሀገርም እንደ ክልልም በደንብ ተገምግሞ ቢያንስ ቅድም ሲነሳ እንደነበረው ጠቀሜታው ከፍ ያለ ነው። ለፖሊሲ አውጪዎች፣ ለተለያዩ ለመንግስት እቅድ የሚነድፉ ሰዎች ኢቭን ለጥናትና ምርምርም ጭምር ፋይዳው የጎላ ነው። ይሄ ስራ በደንብ ማዘመን መቻል አለብን። የምናዘምነው በምንድን ነው የሚለው ነገር እንደ ሀገርም እንደ ክልልም ሰፊ ስራዎች ሲሰሩ ቆይተዋል። ከዚህ አንጻር በተለይ ከወሳኝ ኩነት ምዝገባ የሚለውን ሀሳብ መነሻ በማድረግ የሲቪል ምዝገባና የቤተሰብ ምዝገባ በዘመናዊ መንገድ በቴክኖሎጂ አሁን እንደሚታወቀው የሀገራችን ነባራዊ ሁኔታ ከማኑዋል አሰራር ወደ ቴክኖሎጂ በየትኛውም አንግል ወደ ዲጂታል ዓለም እየተቀላቀልን ያለንበት ወቅት ስለሆነ ተግባሩ በቴክኖሎጂ መታገዝ አለበት የሚል ስራ ተወስዶ ቅድም ከአዋጁም አንጻር ያነሳሁት ነገር አዋጁ ላይ ዝርዝር የተካተቱ ነገሮች አሉ። አንዱ ከማኑዋል ስራ ወደ ቴክኖሎጂ ስራ መቀየር አለበት ነው። ለዚህም ቅድመ ዝግጅት ስራዎች ላይ ምን ላይ ነው ፎከስ ማድረግ ያለብን? አንዱ የግንዛቤ ስራዎቻችን ላይ እንዴት ነው መስራት ያለብን የሚል በደንብ እንደ ሀገርም እንደ ክልልም በየደረጃው እኛም ሰፊ ስራዎችን እየሰራን ነው። ከዚህ ጋር ተያይዞ ስራው በዋናነት ምንጩ የት ጋር ነው? ከላይ ጀምሮ እስከ ታች ድረስ ውጤታማ የሆነ ስራ ቅድም እናነሳ ነው የአገልግሎት አሰጣጥ ችግሮች፣ የአገልግሎት አሰጣጥ ጤናማነት፣ እነዚህ ነገሮች ተለይቶ የራሱ የሆነ ባለቤት ተፈጥሮ ስራውን በደንብ ማሳለጥ የሚቻልበት ቅድመ ዝግጅት ስራዎች በደንብ እስካሁን ሲሰሩ ቆይተዋል።
ከዚህ ዓመት ጀምሮ ከሶስተኛ ሩብ ዓመት ጀምሮ ከ2018 ግማሽ ዓመት ጀምሮ በፌዴራል ደረጃ ወደ 6000 አካባቢ ቀበሌያቶች ላይ የቤተሰብ ምዝገባ ለመጀመር አስበዋል የፌዴራል መንግስት። እኛም በእኛ ደረጃ ካሉን 1300 አካባቢ ቀበሌያት ኦልሞስት ወደ 400 አካባቢ ቀበሌያት ላይ በተለይ ከተሞች ላይ የቤተሰብ ምዝገባ በቴክኖሎጂ እንዳነሳሁት ከዚህ በኋላ የማኑዋል ስራ እየቆመ የሚሄድበት አሰራር ነው ያለውና በቴክኖሎጂ ምዝገባዎችን ለመጀመር ከተሞች ላይ አንዳንድ ቅድመ ዝግጅት ስራዎች በነገራችን ላይ የቤተሰብ ምዝገባ ዳይሬክቶሬት ጭምር እንዲቋቋም በዚህ ዓመት ነው የተጀመረው። አሁን እኛ በተቋም ደረጃ የሰው ኃይል በክልል በዞን በወረዳ እና ታች ቀበሌ ላይ ይህን የቤተሰብ ምዝገባ ስራ ማሳካት የሚቻለው በምን አንግል ነው የሚለው ነገር እንደ ክልልም ተነጋግረን አሁን የቢፒአር ጥናትም ተጠንቶ ለፓብሊክ ሰርቪስ ቀርቦ ይሄ ውጤታማ ከሆነ በኋላ ቶሎ ብሎ የሰው ኃይሉንም ማሟላት የሚቻልበት አሰራር ስርዓት መዘርጋት የሚችልበት ሁኔታ ተፈጥሮ አሁን ቀደም ሲል አንዳንድ ስራዎች እንደ ሳምፕል ነው እንደ ናሙና ነው የሚጀመሩትና ይሄ ናሙና አይደለም የሚጀመረው ቀጥታ በእነዚህ ቀበሌዎች ላይ ምዝገባ ይጀምራል የሚል አቅጣጫ ነው ፌዴራል የሚያዝ ያለውና እነዚህ ቀበሌያቶች ላይ የቤተሰብ ምዝገባ የሚጀምርበት ሁኔታ በዚህ ዓመት ከግማሽ ዓመት አሁን ካለን በከጥር መጨረሻ አካባቢ ጀምሮ ይጀምራል ተብሎ ነው የሚታሰበውና ወደዛ ለመግባት ቅድመ ዝግጅት ስራዎችን ጨርሰናል። ሌሎቹ ሲቪል ምዝገባ አንፃር ቅድም እንዳነሳሁት የነበሩ ናቸው ወሳኝ ኩነቶች። አሁን እነሱን ወደ ቴክኖሎጂ የመቀየር ስራ ነው የምንሰራውና አሁን በእያንዳንዱ ዞን አካባቢ ከዚህ ከሰርቲፊኬት እጥረት ጋር ከክብር መዝገብ እጥረት ጋር የሚነሱ ነገሮች አሉ። ለነዚህም በቂ ግብዓት አሁን ከፌዴራል ጋር እየተነጋገርን ያለነው ምንድነው ፌዴራል በራሱ አሳትሞ እስከታች ማድረስ የሚችልበትን እኛም በራሳችን ክልሉ በሚሰጠን በጀት ሰርቲፊኬት የማሳተም ክብር መዝገብ ከዚህ በኋላ እየቆመ የሚሄድበት ለመረጃ ያው የክልላችን ነዋሪዎችም እንዲያውቁት አምናና ከዛ በፊት ወደ 800 አካባቢ ቀበሌያትን በታብሌት ምዝገባ እንዲጀምሩ አድርገናል። አሁን በዚህ ዓመትም ወደ 200 ወደ 1000 አካባቢ ቀበሌያት በታብሌት ኦንላይን ምዝገባ እንዲጀምሩ የጀመርናቸው ነገሮች አሉ። ነገር ግን ውጤታማ አይደለም የሚለው ነገር ሲንገመግም በርካታ ችግሮች ያሉበት ነው። ፓኬጅ ሞልተን ታብሌት ስልጠና ሰተን ታብሌት እስከነ ፓወር ባንኩ ጭምር ሰተን አንዳንዶች በእጃቸው ይዘው ቁጭ ያሉበት አንዳንዱ ለግል ፎቶ ምናምን የሚጠቀምበት እና ከአሰራር ውጪ የሚሄዱ መዝጋቢ አካላትም እንዳሉ ይሄን በአንደኛ ሩብ ዓመት ባደረግነው የድጋፍ ክትትል ለይተናል። ይሄን እንደገና አፕዴት አድርገን ሁሉም ቀበሌ በቴክኖሎጂ ምዝገባ እንዲገቡ የማድረግ ስራዎችን በቀበሌ ደረጃ ይሄን አስበናል። በሌላ መንገድ ደግሞ በተጨማሪም አሁን በልዩ ሁኔታ አቅደን ያለነው ፍርድ ቤቶች ላይ ምዝገባ ይጀምራል። በክልላችን ባሉ በርካታ ከከፍተኛ ፍርድ ቤት ጀምሮ እስከ ታች ድረስ ፍርድ ቤቶች አሉ። አሁን ላይ በሁሉም ከተሞቻችን ባሉ ፍርድ ቤቶች ላይ ምዝገባውን በተለይ ፍቺ ጋር ተያይዞ የሚከሰቱ ኩነቶችን እንጀምራለን። ሆስፒታሎቻችን ላይ ጀምረናል። በ26 ሆስፒታሎች በኦንላይን ምዝገባ ጭምር ጀምረናል። እነዚህንም ማጠናከር ነው። እሱ ብቻ አይደለም። በርካታ የውልደት የሚከሰትባቸው ጤና ጣቢያዎች አሉ። እነዚህ ጤና ጣቢያዎች ላይም የሰው ኃይል አሟልተን እዛው ልደት እንደተከሰተ የሚመዘገብበት ጤና ጣቢያ ላይም ሆስፒታል ላይ ያው አምና ነው ጀምረን ቆይተዋል። እሱን አሁን የማጠናከር ስራ ነው የሚሰራው። ሌላው በሸራ ፍርድ ቤቶች ላይም በክልላችን ወደ 9 አካባቢ ለይተናል፣ ለፌዴራል ማሳውቀናል። በእነዚህ በ9 ሸራ ፍርድ ቤቶች ላይም ምዝገባ የሚካሄድበት ቅድመ ዝግጅት ስራዎች ጀምረናል። አሁን እኛ በእጃችን ያሉ ቅድም ያነሳው ታብሌት እንትና አክቲቭ አይደለም ማለት የሚፈልገውን መረጃ በተሟላ መንገድ የመሸከም አቅሙ ደካማ ነው። ለዚህ አሁን ፌዴራል አቅም ያለው ባዮሜትሪክ ዳታ መሰብሰብ የሚችል ታብሌት ጭምር እየገዛን ያለውና ይሄን አቬል ሲያደርግ የኛ ቅድመ ዝግጅት ስራ አሁን እንዳነሳሁት በሆስፒታል፣ በጤና ጣቢያ፣ በሸራ ፍርድ ቤት፣ በጠቅላይ ፍርድ ቤት እና በሌሎች ፊቲ ተቋማት ላይ መስራት የሚያስችለንን ቅድመ ዝግጅት ስራ እየሰራን ነው። የሰው ኃይል የማሟላት አሁን እኛ ትንሽ እየተቸገርን ያለ ነው። ቀበሌ አካባቢ ሲሄድ
የቀበሌ ስራ አስኪያጅ ነው መዝጋቢ። ቀበሌ ስራ አስኪያጅ ደግሞ ተልዕኮ በጣም ብዙ ነው። ስለዚህ አንዳንድ ክልሎች አሁን በክልሉ መንግስት ደረጃ የጋራ ተደርጎ የራሱ መዝጋቢ ተመድበዋል በቀበሌ ደረጃ። እኛ ጋር ይሄን አሁን ደንብ አዘጋጅተን ለክልሉ መንግስት አቅርበናል። መስተዳድር ምክር ቤት ደንቡን ካጸደቀልን የራሱ መዝጋቢ ቀበሌ ላይ እንፈጥራለን፣ ሆስፒታል ላይ፣ ፍርድ ቤት ላይ እና ቅድም ላልሳሁት ሸራ ፍርድ ቤት ላይ ጭምር የራሱ መዝጋቢ ካለው ቅድም የምንለውን ሁሉም ሰው የሚታወቅባትን ኢትዮጵያ በቀላሉ ማሳካት የምንችልበት ሁኔታ ይኖራልና እነዚህ ቅድመ ዝግጅት ስራዎች እየሰራን ነው። ግን የሪሶርስም አንዳንድ ችግሮች አሉ። እነሱን ተነጋግረን እየፈተን ያለንበት ሁኔታ ነው ያለው። በጣም ጥሩ። ወደ አቶ ሚፍታ እንመለስና ለምዝገባ የሚያስፈልጉ ቅድመ ሁኔታዎች ካሉ የቤተሰብ ምዝገባ ቅድመ ሁኔታዎቹ ምንድናቸው የሚለውን ቢገልጹልን። እሺ፣ መልካም። ያው የቤተሰብ ምዝገባን የሚያስመዘግበው አባወራ ወይም እማወራ ነው። ቤተሰብ ሲባል ራሱን አስችሎ መሪ አለው። ያ መሪ ነው የሚያስመዘግበው። ምናልባት መሪ ከሌለው ከህግ አንጻር ውክልና የተሰጠው ምናልባት አባት ከሌለ እናት ከሌለች በህግ አንጻር የሞግዚትነት ሊሆን ይችላል፣ ሌላ ውክልና ሊሆን ይችላል። ብቻ በፍርድ ቤት የተሰጠው ውክልና ካለ ያ አካል ማስመዝገብ ይችላል። ከዛ ባለፈ ለቤተሰብ ምዝገባ የሚያስፈልጉ ቅድመ ሁኔታዎች ምንድን ነው የሚባለው? አንደኛው ቀድሞ ያመለክታል። አስመዝጋቢ ከመመዝገቡ በፊት ራሱን የቻለ ፎርማት አለው። በዛ ፎርማት መሰረት የሚያስመዘግበው ምንድን ነው፣ እነማንን ነው የሚያስመዘግበው የሚለውን ነገር ቀድሞ በማመልከቻ መልክ ያችን ፎርማት ሞልቶ ያመልክትን ይላል። ሁለተኛው በቴክኖሎጂ የተቀረጸች ማመልከቻ እንትናለች። በዛች ሞልቶ መላክ ይችላል። ባለበት ቴክኖሎጂ ተጠቅሞ ባለበት ማመልከቻውን ሞልቶ መላክ ይችላል፣ የሚመዘገብበት ቀበሌ ማለት ነው። ይሄን ካሟላ በኋላ ሊያስመዘግብ ሲመጣ ይዞ የሚመጣቸው ነገሮች አሉ። አንደኛው የታደሰ የቀበሌ መታወቂያ፣ ይሄን ይዞ ይመጣል። ይሄ ከሌለ ፓስፖርት ከሌለ ዲጂታል መታወቂያ። አሁን አዋጁ እንደውም ያሻሻለው ምንድነው? ይሄም ከሌለ የመንግስት ሰራተኛ ከሆነ በመንግስት ቢሮ የተጻፈ ደብዳቤ፣ ህጋዊ ደብዳቤ ካለ እነዚህ ነገሮች ይዞ ከመጣ በቀላሉ ቤተሰቡን ማስመዝገብ ይችላል። ከዚህ አንጻር ከማስመዝገብ አንጻር ምናልባት እንደ ቀበሌን ይሄ እንደ አዋጁ 4 ቦታ ነው ምዝገባው የሚደረገው። አዋጁ የሚለው 4 ቦታ ነው። አንደኛው ኢሚግሬሽን እና ዜግነት ራሱ ይመዘግባል፣ የቤተሰብ ምዝገባን ያካሂዳል። ሁለተኛ ኤምባሲዎች፣ ውጭ ያለ ቤተሰብ ኢትዮጵያ ውስጥ መምጣት አይጠበቅበትም። ኤምባሲዎች ይህን አገልግሎት ይሰጣሉ። ሶስተኛው ቅድም ያነሳሁት ክልልና ከተማ አስተዳደር የኛን ማለት ነው፣ ቀበሌ ላይ ነው። እኛ የምናስመዘግበው ቀበሌ ነው። ቅድም አቶ አበበ እንዳነሳው የኛን ቅድም አበበ ስላነሳው ነው። አራተኛው የስደተኞች ካምፕ እዛው መዝጋቢ ያላቸው ማንዴት ተሰጥቷቸው እንደ ሀገር እነዚህ 4 ቦታዎች ነው ምዝገባ የሚደረገው። እንደኛ ግን እነዚህ ቀበሌ ታችኛው እርካን ላይ መመዝገብ ይቻላልና ይሄ ነው።